እሺ ሌላስ? ለምን ከዚህ ሁሉ አትክልት ቤቱን አምጥቼው የተረፈንን ብንመልስ አይሻልም? እሱማ የተቀደሰ ሀሳብ ነበረ ኪራ። ያው አንተ አታደርገውም እንጂ ደግሞ ጾማን እንጂ የሆነ እንደው የቅቅል መረቅ ነገር ቅባት ብዝት ያለበት እንደው ምላሴ ላይ ጣል እርግብግቤቴ ላይም ጣል ብታደርግልኝ በቃ ደህናውን ነበረ። አይኔና አንቺ ዝም ብለው ከሰሙሽ አታፍሪም? በሬ የሚታረድልኝ ማለት ሸከር። አይ ኪራ፣ እንደው ከዛ ሰዓት የተረፈ ሰው ይሄ ነው የሚገባው? ይሄ ነው መልሱ? እንዴት ነው በርበሬው ማንደጃ ውስጥ ሊገባ የቻለው? ስንገባ እኮ ጽናት እዚህ ጋር ተኝታለች፣ ኒናም ተኝታለች። ምንም ሊገባኝ አልቻለም። በዛ ላይ ደግሞ እኮ ማንደጃው ጠረጴዛ ላይ ተቀምጦ ነበረ። አላቅም ቅዱሴ፣ ግን ሶሲ ምንም ነገር ታደርጋለች። እርግጠኛ ነኝ ይሄ እሷ ድራማ ነው። ሶሲ ቆይ እንዴት ይሄን ልታረግ ትችላለች? እሱማ እሷ እያስመሰለች ነው። አውቃ ነው አደጋ ነው ያለችው። ማለቴ ሶሲ እንዴት ናት አሁን? ደህና ናት እንዴ? ያው ትናንት እናንተ ከወጣችሁ በኋላ ነግታለች ብለዋል። በእርግጥ መታችሁ ማየት ትችላላችሁ ብለው ነበር እና ቅዱስ ሲሄዱ ግን እራሷ ወደ ቤት ሄዳለች አሏቸው። እና ልትሄድ ነው? አዎ ጽናቴ፣ ቅዱስ ይመጣና እንሄዳለን። አንቺ እስከዛ ራስሽን ተንከባከቢልኝ እሺ? ግን ሶሲ ምንም ብትልክ እንዳታምናትሽ። እኔ እኮ እዚህ የሚያስገባዋት ሰላማዊ ሰውኛለሁ ስትል ነው። ኪራና ጽናትን ለመቅረብ ብትፈልግም እነሱ ግን በፍጹም ከኛ ጋር ልትቀራረቢ አይገባም አሏት። ጆከርና ሰኒ የማይሆን ጥርጣሬ ውስጥ ሳይገቡ አልቀሩም። ጆከር ስልኳን ይዞት ስለነበር ክብሮም ይደውልላታል። ክብሮም ለምንድን ነው የሚደውልልሽ በማለት ይቃታል። እሷም እስከዛሬ ደውሎልኝ አያውቅም ነበር፣ ዛሬ እንዴት እንደደወለ እኔም አልገባኝም በማለት ለማስረዳት ብትሞክርም እሱ ግን ክፉኛ ተናዶባታል። እናት ሶሲን በበርበሬ አጥኜ ቃጣታለሁ ብላ በማሰብ ከባድ የሆነ ወንጀልን ሰርታለች። ኪራ ይህን ነገር ሲሰማ ይፈተኝ ይሆን ወይስ አይፈተኝም በማለት ስጋት ላይ ናት። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። አብራችሁን ቆዩ። ሌና ኩሽና ነበረችና በርበሬው ሲታጠን በፍጹም አላየችም። ሶሲን ዘግታት አሁን ጽናት ክላሷ ውስጥ ሆና የተለያዩ ነገሮችን እያደረገችም ነበረ። ሌና ግን ቤቱ እየተቀጣጠለና ጭሱም እየወጣ አሁን ላይ ቤቱም በበርበሬ እየታጠነ እየከነከና ሲመጣ እባክህ ናቲናሊ በማለት ለናቲ ትደውልለታለች። ናቲም ሌናዬ ምን ሆነሽ ነው በማለት ነገሩን ለማጣራት ሞክሮም ነበረ። ሶሲና ጽናት ተጋደሉላችሁ ኑ በማለት አስቸኳይ ጥሪ ታስተላለፈች በኋላ ወደ ሳሎን ታመራለች። ሳሎን ከሄደች በኋላ ነገሩ ቀላል ሊሆንላት አልቻለም። ሶሲና ጽናት ሁለቱም ወድቀዋል። ጽናት ሶሲን አወጣሁ በማለት እሷም ታፍና አዘው ላይ ትወድቃለች። ሌናም ብዙ ከታገለች በኋላ ተያይዘው ይወድቃሉ። ናቲም ድጋሜ ሲደውላት ስላላነሳችለት ክፉኛ ተጨናነቀ። እባክህ ቅዱሴ እንሂድ፣ ከባድ ችግር ሳይፈጠር አልቀረም በማለት ወደ እነሱ ቤት ይዞትም ጎራ ይላል። ደረሱ በኋላ እንደምንም ባጥር ዘለው ከገቡ በኋላ ግን ነገሩ ቀላል ሊሆን አልቻለም። ጽናትና ሌና ቢነቁም ሶሲ ግን በፍጹም ልትነቃ አልቻለችም። ማኪን ቤት አድርሷት ከተመለሰ በኋላ ጽናትን መንከባከቡን ቀጥሎበታል። ግን ከፍተኛ የሆነ ጭንቀት ውስጥ ገብታለች። አሁን ላይ ነገሮች ቀላል ሊሆኑላት አልቻሉም። እየተረበተበተች ነው። እኔ እኮ ልቀጣት ፈልጌ ነው እንጂ እንደዚህ እንድትሆን አልፈለኩም በማለት ሁኔታዋን ከተረዳ በኋላ ሶሲ ግን አንገራግራሻለች ወይ ለምንድን ነው የምትጨናነቂው በማለት ብዙ ጥያቄም ጠይቋት ነበረ። ሶሲ ውሸታም ናት እንዳታምናት በማለት ድሮ ክፋቷን እየቀላቀለች ስለሷ እየተናገረች ትገኛለች። ኪራም ካንቺ በላይ ማንንም ሰው አላምንም ስለዚህ አትጨነቂም ብሏታል። እናም የጥቃቱ ሰለባ ነበረችና ሳሎን ላይ አየሯን እየኮመኮመች ትገኛለች። መነጽሯን በመልበስ መስኮቷን ከፈት አድርጋ ብርድ ልብሷን ለበስ አድርጋ አየሯን እየወሰደች ነው። ኪራም ከባለቤቱ ጋር ከቆየ በኋላ እስኪ እሷንም አይቻት ልምጣ በማለት ወደ ሳሎን ጎራ ብሎ ከሷ ጋር አንዳንድ ነገሮችን ሲያወሩም ነበረ። ኪራዬ የጥቃቱ ሰለባ ሆንሁኝ
እናም ለጉሮሮዬም ጥሩ ስለሆነ ሙዙንም ፍራፍሬውንም ይዘህልኝ ወደዚህና እባክህን ዝም አትበለይ በማለት ኪራንም ትነግረዋለች። አንቺ እንኳን ተይዘሽ እንዲያው ነሽ፣ እንዲያውም ጾም መሆኑ ነው እንጂ ቅልጥሙንም ያንም እየቀቀልህ ብታጠጣይ ጥሩ ነበር። እኔ እኮ ሙቻለሁ፣ በሰው ፍቅር ገብቼ እኮ ተጎዳሁኝ በማለት እያማረረች ትነግረዋለች። ኪራም በምትናገረው ነገር ግራ የተጋባም ይመስላል። ከውስጧ ግን አንድ ቁም ነገር እንዳለ ለይቶባታል። ግን ደግሞ እሌና ያን ነገር መናገር አልፈለገችም። እኔ ከክብሮም ጋር ከስራ ቦታው ከሄደች በኋላ እሱን ዘና ፈታ እያደረገችው ነው። ወደ ቤትሽ ሂጂ ቢላትም በፍጹም ካንተ ጋር መቆየት አለብኝ ስትለውም ሌላ ሰው ቢያይሽ ጥሩ አይፈጠርም። አሁን ላይ ሊስትሮ ትሰራለች ስለሚሉሽ ወደ ቤትሽ ብትሄጂ ነው የሚሻለው። እኔ ስራዬን ጨርሼ መለሳለሁ ቢላትም እኔ ስለሰው ግድ የለኝም በማለት ከሱ ጋር ፍቅር ይጫወታሉ። ጨዋታቸውን፣ ሳቃቸውን፣ ሁሉ ነገራቸውን ከጨረሱ በኋላ በቃ እኔ ወደ ቤቴ ልሂድ አንተም ስራህን ጨርሳና በማለት ጎራ ትላለች። ስትሄድ ስልኳንም ረስታው ነበረ። ባለቤቱ ስልኳን ጥላ ስለሄደች በእጁም ይዞት ነበር። ሌባ እንዳይወስደው ብሎ በማሰብ ከሱ ጋር ሲያስቀምጠውም ተደጋጋሚ ይደወልላታል። ክብሮም ደግሞ ምን አባቱ የሚያደርግ ነው የደወለ በማለት እንደ ስስት ቀያየረው። እኔም ስልኳን ጥለው ስለሄደች ወደሱ ተመልሳ ትሄዳለች። ክብሮም ለምንድነው አሁን ድረስ የሚደውልሽ በማለት በክፉኛ ተናደደባት። እሷም ለማስረዳት ሞክራ ነበር። አንቺ ከድሮ ፍቅረኛሽ ጋር ስለምታወሪ ነው እንጂ በፍጹም እኔንማ አጠረጥርኝም ነበር በማለት ኃይል ቃል ይሰነዝርባታል። ሰኒም በዚህ ተቀጠልን መጣላታችን ስለማይቀር ስራህን ስጨርስና በማለት ጥለውም ትሄዳለች። እሱም እንደብድ እያደረገው ነው። ሶሲን ማየት እንዳለበት ለጽናት ነግሯታል። ጉዳቱ ከኛ ቤት ስለደረሰባት ለምን ሳያየኝ ስለምትል መሄድ አለብኝ ይላታል። ጽናት ተርበተበተች። ነገር ብትልህ እንዳታምናት፣ ማንንም ሰው እንዳታምን፣ እሌናንም ብትሆን የሆነ ነገር ብትነግርህ አትመናት በማለት ነገሩን ዘግታበታለች። እሱም ግራ በሚያጋባ ስሜት ውስጥ ሆኗል። ና ናሆማ ስለ ጓደኞቻቸው እያሰቡና እያንሰላሰሉ ይገኛሉ። የጽናትና የኪራ ነገር ክፉኛ አሳስቦኛል በማለት ለባለቤቱ ይነግራታል። እንጂ እኔም ደግሞ የጽናት እንደዚህ መሆን በጣም አሳስቦኛል በማለት ሁለቱ እያሰቡ ነው። አሁን ላይ እስኪም ሰማሽ ከሆነ ምከሪያት በማለት ናሆማም ጥቁም አድርጓታል። ኪራ ግን ወደ ድሮ ፍቅረኛው ይመለስ ብለህ በማለት ጥያቄ ማቀርባለት ነበር። ጓደኛዬ እንደዚህ የሚያደርግ ሰው አይደለም፣ ግን ደግሞ በመሃላቸው ያለውን ነገር አላቅም፣ ባይደባበቁ ጥሩ ነው በማለት ያዋራታል። የድሮ ማንነት ነው። አሁን ግን ሌላ ህይወት ከተጀመረ በኋላ ወደዚህ ወደዛ ባይባል ጥሩ ነው በማለት ሁለቱ እየተመካከሩ ነው። ኬብ ለእህቷ በጣም እየተጠነቀቀችና እያሰበችላት ትገኛለች። አሁን ላይ ጽናት በጭስ ከታፈኑ በኋላ ጓደኛዋ መስማት እንዳለባት ሁለቱ ተመካከሩ። ኬብም ለቅዱሴ ባለፈው ከምሩ ጋርም ተቆጥታለች። ማንም ሰው ቀድሞ አልነገረኝም ብላ ስለተቆጣች አሁን ደግሞ ቀስ አድርገው እንዲነግሯት አድርግን እህቴ እንድትቀየም አልፈልግም ብለዋለች። ሌላ በኩል ሰኒ እሳት ለብሳና እሳት ጎርሳ ወደ ቤቷ እየመጣች ነው። እህቷም ሳሎን ላይ ነበረችና ምን ሆነሽ ነው እንደዚህ ሆነሽ የተቀያየርሽው በማለት ታዋራታለች። ራኬብ እንዳሰማ እህቴ ምንም ነገር አልሆንሁም ብትላትም ራኬብ ግን ታናሽ እህቷ ስለሆነች ስለሷ ማወቅ አይከብዳትም። በጣም ደብሮሽና አከፍቶሽ ነው ያየሁሽ፣ ስለዚህ የሆነ ነገር እንደተፈጠረ ይሰማኛል ትላታለች። ሰኒም ላንቺ መደበቅ ፈልጌ አይደለም፣ ግን ደግሞ በኔ ጉዳይ አብዝተሽ እንድትጨነቂ ስላልፈለኩ ነው ካልቻት በኋላ ስለተፈጠረውና ስለሆነው ነገር አንድ ባንድ አስረዳቻት። ጆከር ስራ ቦታ ሂጄ ነበረ፣ ግን ደግሞ ስልኬን ረስቸው በመምጣቴ ስልኩን ይዞት ሳለ ክብሮም ይደውልለታል። እናም ጆከር እንደብድ አደረገው ትላታለች። ኬብም ክፉኛ ተናደደች። እንዴት ከቆየው ቆይቶ ዛሬ ሊደውልሽ ቻለ? ለምንድነው ትዳርሽን የሚበጠብጠው? በማለት ይሄድለታለሁ ብላም ብዙ ነገር ትላታለች። ሰኒም ግራ በመጋባት ላይ ናት። ወይ ለእህቴ ባልነግራት ይሻል ነበር፣ አሁን ሄዳ ምን ይፈጠር ይሆን በማለት ስጋት ውስጥም ገብታለች። እና የተከበራችሁ የቻናሌ ቤተሰቦች አብራችሁ ስለነበራችሁ ከልቤ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ተመኘውላችሁ።